ኪነ ጥበብ የሴት መፍጠሪያ፣ የስልጣኔ መስፈንጠሪያና የትርክት መቀየሪያ መሳሪያ ነው። ይህንን ማህበራዊ መሳሪያ በዓላማ መምራትና በዓላማ መደገፍ ይገባናል። ለዚህ ደግሞ ምቹ ሁኔታዎች መፍጠር ከመንግስት ይጠበቃል። የለውጡ መንግስት ኪነ ጥበብን የሚመለከተው የኢትዮጵያ ብልጽግና ማሳለጫ አድርጎ ነው። ስለዚህ ዛሬ የመረቅነው የአዲስ አበባ ወጣቶችና ህፃናት ቲያትር ማዕከል ጨምሮ አያሌ ስራዎች ተሰርተዋል። ከኪነ ጥበብ ሙያተኞች ጋር በሀገራዊ ጉዳዮች ተቀራርበን ለመስራት ሞክረናል። አንዳንዶችን ነባር ተቋማት አድሰናል። ብዙ አዲስ አበባ አዳዲስ የኪነ ጥበብ ቦታዎችን ደግሞ ፈጥረናል። የወል ትርክት በመፍጠር ህብረ ብሔራዊ አንድነትን በመገንባት ብሔራዊ ጥቅምን በማስከበርና የሀገር ብልጽግና ሐሳቤን በማስረጽ ረገድ ኪነ ጥበብ የማይተካ ሚና አለው ብሎ የለውጡ መንግስት ያምናል። ይህንን ሚናውን ለመወጣት እንዲችል ከመንግስትና ከከያንያን የሚጠበቁ ነገሮች አሉ። ፖሊሲ፣ የህግ ማዕቀፍ፣ ማበረታቻና ምቹ ሁኔታ መፍጠር ከመንግስት ይጠበቃል። ለሀገር ግንባታ በሚጠቅም መልኩ ኪነ ጥበብን መፍጠርና ማሳደግ ደግሞ ከከያንያን የሚጠበቅ ተግባር ነው። መንግስት ባለፉት 7 ዓመታት በተቋማት ግንባታ ሂደት ለኪነ ጥበብ ትልቅ ቦታ ሰጥቷል። ከያኒው ግን ኪነ ጥበብን በሸቀጥነት ከማየት አመለካከት ገና በሚገባ አልወጣም። የኪነ ጥበብ ስራዎች ዓላማ ተኮር ከመሆን ይልቅ ገበያ ተኮር እየሆኑ መጥተዋል። አንድ ሰሞን ሆይ ሆይታንና ጥቅምን ብቻ መሰረት የማድረግ ዝንባሌ ይታይባቸዋል። ይህ ፈተና በአንድ በኩል ኪነ ጥበብ ለምን እና ለማን በሚለው እሳቤ ላይ በተፈጠረ የአመለካከት ዝንፈት፣ በሌላ በኩል ደግሞ ኪነ ጥበብን ለሀገር ግንባታ እንዲጠቅም አድርገን ባለመምራታችንና ባለመደገፋችን የተፈጠረ ስህተት ነው። ኪነ ጥበብን ከከያኒው በተጨማሪ የኪነ ጥበብ ምሁራንም በእውቀት ሊሳተፉበት ይገባል። የዚህ ዘመን የኢትዮጵያ ኪነ ጥበብ ዓላማ ምን መሆን አለበት? ኢትዮጵያ ምን አይነት ኪነ ጥበብ ትፈልጋለች? በሚለው ላይ ውይይቶችና ዕውቀት ተኮር ክርክሮች ያስፈልጋሉ። ኪነ ጥበባችን በኢላማ ሳይሆን በዓላማ ነው መመራት የሚገባው። ለዚህም መንግስት የሚጠበቅበትን ሁሉ ያደርጋል። ይህ ዘመኑን የዋጀ እጅግ ዘመናዊ የኪነ ጥበብ ማዕከል መገንባት መንግስት ለዘርፉ የሰጠውን ትኩረት አጉልቶ ያሳያል። የኪነ ጥበብ ማህበረሰቡ እነዚህን ተቋማት ተጠቅሞ የዘመን አሻራ እንደሚያሳርፍ ተስፋ አደርጋለሁ። ክቡራትና ክቡራን፣ አዲስ አበባ ለኪነ ጥበብ የምትመች ከተማ እየሆነች ነው። ከንጦጦ አምፊቲያትር እስከ አቃቂ ስቴዲየም ድረስ ብዙ ነገሮች ተገንብተዋል። ኮሪደሮቿና ፕላዛዎቿ ከያንያንን ይጠራሉ። አምፊቲያትሮቿ የአብርሆት ኪነ ጥበብን ይፈልጋሉ። አዳራሾቿ እሴት ፈጣሪ ጥበባትን ይሻሉ። ከተማይቱ በኪነ ጥበብ መድመቅ አለባት። ዛሬ ደግሞ በተለየ መልኩ ወጣቶችና ህፃናትን ማዕከል ያደረጉ የኪነ ጥበብ ተቋማትን በመገንባትና ለምረቃ እንዲበቁ በመደረጋቸው የከተማዋን አስተዳደር እንዲሁም በዚህ ግንባታ ላይ እጃቸውንና አሻራቸውን ላሳረፉ ሁሉ በኢፌድሪ መንግስትና በራሴ ስም በድጋሚ ማመስገን እፈልጋለሁ። ክቡራትና ክቡራን፣ በዚህ አጋጣሚ አንድ ነገር ለማሳሰብ እወዳለሁ። የተገነቡትን የኪነ ጥበብ ስፍራዎች ከያንያን እንዲጠቀሙባቸው ምቹ ሁኔታዎችን እንፍጠር። ቢሮክራሲውን እናስወግድ። ለኪነ ጥበብ የተሰራው ለኪነ ጥበብ ብቻ እንጠቀም። በየአካባቢው ያሉ አማተር ከያንያን እናበረታታቸው። አንጋፋዎቹ ወጣቶችን እንዲያሰለጥኑበት እናድርግ። ቲያትሮች፣ ሙዚቃዎች፣ የግጥም ዝግጅቶች፣ ሰርከሶች፣ የስዕል ኤግዚቢሽኖች እንዲደረጉባቸው
እናመቻች። የኪነ ጥበብ ሰው ቢሮክራሲ አይወድም። ነገር ቀለል እናድርግላቸው። ኪነ ጥበብ ኢኮኖሚያዊ ጥቅሟም ብዙ ነው። ለአያሌ ወጣቶችም ስራ ይፈጥራል። የኪነ ጥበብ ሰዎች ቀረብ ብላችሁ እድሉን ተጠቀሙበት። በጋራ ሀገር በጋራ ኢትዮጵያን እንገንባ እላለሁ። በመጨረሻም ለመዲናችን ብሎም ለሀገራችን የኪነ ጥበብ ሁለንተናዊ እድገት ትልቅ እገዛ ማድረግ የሚያስችሉ ዘመናዊ የኪነ ጥበብ ተቋማትን በመገንባት በዛሬው ዕለት እንዲመረቁና ለአገልግሎት ክፍት እንዲሆኑ የተሰጣችሁን ኃላፊነት በአግባቡ ለተወጣችሁ የከተማ አስተዳደሩ ክብርት ከንቲባ እንዲሁም አስተባባሪ ኮሚቴዎች፣ ሌሎች ባለድርሻ አካላት በሙሉ በድጋሚ ምስጋናዬን እያቀረብኩ መልካም ዓመት መልካም የሥራ ዘመን ይሁንልን። እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። አመሰግናለሁ።